አቶ አምነን አቤት ደህና ነህ? መሆን ይመስልሻል? አይመስለኝም። ታዲያ ለምን ትጠይቂኛለሽ? ጨንቁኝ ነው። ለምን? ያው ያለህበትን ጉዳይ ልረዳ እፈልጋለሁ። አትረጂም። የሚረዳኝ ሰው ያስፈልገኛል። እኔ እኮ እፈልጋለሁ አምነን። እባክህ ራስህን ጠብቅ። አንቺን የሚመለከት ጉዳይ አይደለም እሱ። አንተ ምን እንድትለኝ ትችላለህ? እኔ ግን ይሄ ማለቴን አላውቅም። በተራሽ ለምን ሌላ ሰው ለመሆን ትሞክሪያለሽ? ቆይ ግን እባክሽ ምን ማታወሪኝ? ብቻዬን መሆን እፈልጋለሁ። ብቻ መሆን እኮ ትርፉ ጉዳት ነው። ቤሌን በጣም ከፍቶሽ ያውቃል? አዎ በጣም። መች? መድኃኒቱን እንደመረስኩ ያሰብክ ቀን። እኔ ግን እናቴ ስሞት ነው በጣም ይከፋኝ። አምነን አቤት። አይዞህ እሺ። ቆይ ለምንድን ነው በእንደዚህ አይነት ሁኔታ ላይ ሆኜ እኔ እዚህ ያለሁት? እባክሽ ምንም ብልሽ ያለሁበት ሁኔታ ነው አትመኝ። እኔም አምነን እንደዚህ አይነት ሁኔታ ውስጥ ሆነ የምታወራውን እንጂ አስበህና አንሰላስለህ የምታወራውን አይደለም። ቆይ ለምንድን ነው ሁሉም ነገር የሚበላሽብኝ? ነገሮች እኮ ሊስተካከሉ ሲል ነው የሚበላሹት። ያው ካለፈ ፈረስ አይጠራ የሚባል የለ። ታሪክ እንድነግርህ ትፈልጋለህ? አምነን እዚህ ምድር ላይ የማንቀበላቸው እውነታዎች አሉ። ማንም ሞትን አይፈልግም። ሞት ባይኖር ደግሞ ፍቅር አይኖርም። አየህ፣ አንዳንዴ ራስ ወዳድነት ይመስለኛል ሰው እንዳይሞት ማሰብ። አምነን አንድ ልጅ እንደዚህ ብሎ ጠየቁት፣ ካንተና ከእናትህ ማን ይቅደም ለሞት? እሱ እሷ ሲል ተሳለቁበት። ልጁ ሁኔታቸውን ካየው በኋላ አያችሁ፣ እናንተ የታያችሁ ሰሙን ነው፣ እኔ ያሰብኩት ወርቁ ነው አላቸው። ግራ በመጋባት ቆይ እንዴት ሲሉት እኔ ሞቼ እናቴ የዘላለም ቁስል ከምትሸከም እሷ ሞታ እኔ ልቆዝም አላቸው ብለ ወደ ስራ መግባት ይኖርብናል። የምን ስራ? አንዴ ያው ወይዘሮ ሙርዚና ሞናቶ አምነን ይሄን ነገር ማወቅ አለባቸው። እንዴ ቢቆጡንስ ግን? ትውጫለሽ ልበልሽ? በቁጣ ይሄ ነገር የሚቋረጥ ቢሆን ኖሮ እኮ አንቺ ራሱ አትፈጠሪም ነበረ። ማለት አይተዩ ያው ባለቤትሽ ከሆኑ ስለዚህ ነገር ሊጓጓ ይገባል። ስለዚህ መንገር ይኖርብሻል። ሜርሲ ውዴ፣ ለምን አብረን አንነግረውም? ራስሽ ይዘሽ እንዳደርሽ ራስሽ ንገሪው። እኔን እጄን እንደዚህ አይነት ነገር ውስጥ እንዳትከቺው። እኔ እንደዚህ ነገር አልወድም፣ መግባት አልፈልግም። መች ነበርሽ ቢለኝ ምን ልለው ነው? እሺ በቃ ካልሽኝ እኔ ራሴ እነግረዋለሁ። ሜርሲዬ፣ እንደዚህ አይነት ነገር ውስጥ ልቅ ማድረግ አጣብቁኝ ነገሮች አያስፈልጉም። አዎ አብረን እንንገረው። ራስሽ ተወጪው።
አመሰግናለሁ። ግን እባክሽ አይሆን ውሳኔ ወስኜ እንዳልጎዳሽ እፈራለሁ። አትጎዳኝም። አንድ ጥያቄ ልጠይቅህ። ጠይቂኝ። ከምስጢር ጓደኛሞች ምን ይችላል? አቶ አምነን አንድ ነገር ልነግራችሁ አስቤ ነበር። ምንድነው? ተናገሪ። አርግሻለሁ። ምን? የእውነትሽን ነው የኔ ልጅ? አዎ። ቆይ ለምን? ማለቴ እንዴት? ምን አይነት ጥያቄ ነው? ደሞም እንደዚህ አይነት ወሬ ብቻችሁን ነው ማውራት ያለባችሁ? ቤሊን አቤት። ቆይ ምን ሆነሽ ነው? ኧረ ምንም አልሆንኩም። ታዲያ ለምን ወደዚህ መጣሽ? አይ ወደ ክፍሌ መግባት ፈልጌ ነው። ቅር ያልሽ ነገር አለ? ኧረ የለም። ለምን አምላኬ በዚህ ትፈተነኛለህ? ለምን አንድ ላይ ማንን ኮረላ ታቀራርበናለህ? ለምን